አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ አልሐምዱሊላህ ደህና ነኝ። እንግዲህ ውድ የበረሃሉ ተከታታይ ቤተሰቦቼ ዌልካም ብለናል መተናል ማለት ነው። ዛሬ ለየት ባለ እንግዲህ በብርቱካን መተናል። አስሩን የብርቱካን የጤና የሚሰጣቸው ጥቅሞች ይዘን የመጣ ነው ቤተሰብ። እንግዲህ አንደኛው ለስኳር በሽታ ነው። የአሜሪካን ዳያቤቲስ አሶሲዬሽን ብርቱካንን ለስኳር በሽታ የሚመክር ምግብ ነው ብሎ ያስቀምጠዋል። ብርቱካን በውስጡ ያዘለው ቪታሚን ሲ እና ፋይበር እንዲሁም ለስኳር በሽታ ታማሚዎች ተመራጭ ምግብ ያደርገዋል ጋይስ። ሁለተኛው ደግሞ ለካንሰር ነው። እንግዲህ አስቡት በዘመናችን አስፈሪና በጣም ባሰቃቂ ሁኔታ ሰውን እየገደለና አብዛኛው ሰው ላይ ደግሞ እየተገኘ ያለ አስፈሪና አስደንጋጭ በሽታ ነው ካንሰር። ኦሬንጅ ጁስ ለካንሰር በሽታ ተጋላጭነትን እንደሚቀንስ ጥናቶች ይናገራሉ። ከዛም በላይ በቫይታሚን ሲ የበለጸጉ ፍራፍሬዎችና አትክልቶችን መመገብ የካንሰር ተጋላጭነትን ይቀንሳል። ሶስተኛው ደግሞ ለኮሌስትሮል ነው። ኦሬንጅ ውስጥ የሚገኝ ፔክቲን ተብሎ የሚጠራ ንጥረ ነገር የኮሌስትሮል መጠንን ለመቀነስ ይረዳል። ሄስፕሪንዲን የሚባለው ንጥረ ነገር የኮሌስትሮል ተጋላጭነትን ይቀንሳል ተብሎ ደግሞ ይገመታል ማለት ነው። አራተኛው ላይ ስንሄድ ለጉንፋን ነው። ብርቱካን ውስጥ የሚገኘው ቪታሚን ሲ የጉንፋን ምልክቶችን ያስታግሳል፣ ያድናል ተብሎ ቢታሰብም ይህን ሀሳብ የሚደግፍ ምንም መረጃ የለም ማለት ነው በሳይንሱ። አምስተኛው ክብደት ለመቀነስ ነው። ከብርቱካን ሽፋን ስር የሚገኘው ነጭ ሽፋን ለሰውነቶች ፋይበር ይሰጣል፣ የረሃብ ስሜትን ያስታግሳል። የተለያዩ ጥናቶች ብርቱካን የሚበሉ ሰዎች በአጠቃላይ የሚበሉት የምግብ መጠን እንደሚያንስ ይናገራል። በተለይ ጣፋጭ ነገር ከሚበሉ ሰዎች ጋር ሲነጻጸሩ ብርቱካን የሚያዘወትሩ ሰዎች የሚበሉት ምግብ መጠን በጣም ዝቅተኛ ነው። እንግዲህ ሁልጊዜ ብርቱካን የሚጠቀሙ ሰዎች ምግባቸው ቀነስ ያለ ነው ማለት ነው። ምግብ ትንሽ ዘጋ የማድረግ አቅም አለው ጋይስ። በስድስተኛው ለኩላሊት ጠጠር ነው። ሳይትሬት የሚባለው ንጥረ ነገር የኩላሊት ጠጠር ከመፈጠሩ በፊት ይከላከላል። የተለያዩ ምርምሮች የብርቱካን ጭማቂ በሰውነት ውስጥ ያለውን የሳይትሬት መጠን እንዲጨምር ይናገራሉ። ለሰባተኛው ደግሞ ለፔንቲክ አልሰር የአንጀት ቁስለት በቀን አንድ ብርቱካን መብላት ወይም አንድ ብርጭቆ ብርቱካን ጭማቂ መጠጣት የአንጀት ቁስለት እንዳይፈጠር ይከላከላል። ጥናቶች እንደሚናገሩት ከፍተኛ የቪታሚን ሲ መጠን የሄሊኮባክተር ቫይሎሪ ኢንፌክሽን ተጋላጭነትን በ25 በመቶ ይቀንሳል። ኤች ፓይሎሪ የአንጀት ቁስል የሚፈጥር ባክቴሪያን እንዲሁ ይቀንሳል። ሌላው ደግሞ ለሪውማቶይድ አንትራይስ አንጓ ብግነት ብርቱካን በውስጡ የያዘው ቤታ ክሮይዛንቲን የሚባል እንግዲህ ንጥረ ነገር የአንትራይትስ በሽታ ሰውነትን የሚያጠቃበትን ፍጥረት እንዲያዘገኝ ያደርጋል። የቪታሚን ሲ እና ፍራፍሬ እጥረት ለኢንፍላማቶሪ ተጋላጭነትን ይበልጥ ተጋላጭ እንደማያደርግ ምርምሮች ይናገራሉ። ዘጠነኛው ጤነኛ አይን እንዲኖረን ማለት ነው። ብርቱካን ውስጥ የሚገኘው ቪታሚን ሲ ለአይን ጤና አስፈላጊ ነው። ቪታሚን ሲ እንደ ማኪውላር ጄኔሬሽን እና አይነ ሞራ አይነት በእድሜ ሳቢያ የሚፈጠሩ የአይን በሽታዎችን ለመከላከል ይረዳል ብለው እንግዲህ ዶክተሮች ይናገራሉ። ሀባይቢ አስረኛው ለጤነኛ ልብ ብርቱካን ጥሩ ፖታሲየም ምንጭ ነው። ፖታሲየም ለልብ ጤና አስፈላጊ ንጥረ ነገር ነው። ፖታሲየም መጠናቸው ከፍተኛና የሶዲየም መጠናቸው ዝቅተኛ የሆኑ ምግቦች ለደም ግፊት፣ ስትሮክ በሽታዎች ያለን ተጋላጭነት ይቀንሳሉ። ብርቱካን በውስጡ ፎሌት የተባለ ንጥረ ነገር ያዘለ ነው። ፎሌት ልብ በሽታን የሚከላከል ንጥረ ነገር ነው። ቤተሰብ እንግዲህ በቅርብና በአካባቢያችን በሚገኝ በተፈጥሮ በሽታን መከላከል እንችላለን ማለት ነው አብዛኛውን
ሁላችንም እንግዲህ እንደዚህ ጥንቃቄ አናደርግም፣ ግን ደግሞ ይስጠንላለሁ። አንድ ነገር ስለሚጠቅም ብቻ ሳይሆን አቅሙ ከሌለን ማድረግ አንችልም። አላህ ይስጠን ሁላችንንም። የሚቻለውን ደግሞ በተፈጥሮ ራሳችንን ለመንከባከብ እንሞክር ሀባይቢ። በተረፈ አላህ ይጠብቃችሁ በያላችሁበት። እጅጉን አመሰግናለሁ ጋይስ። ሰላሙ አለይኩም ወራህመቱላሂ